ሰላም ይህ የዩኒየን ቲም የዩቲዩብ ቻናል ነው። ዛሬ እጅግ አሳዛኝ ዜና፣ ለጆሮ የሚከብድ እጅግ አሳዛኝ ዜና ሰምተናል። አርቲስት ፍሬህይወት ባህሩ ሰላማው ላይ ብላ ቀኗን ባርካ የተለመደ ተግዳሮቿን ለመፈጸም ሰላማማን ብላ ተነስታ ነበር። እንዲሁም ከጓደኛዋ ጋርም ለመገናኘት ቀጠሮ ይዛ ነበር። ነገር ግን ከሽረፍራፊ ሰከንዶች በኋላ ምን እንደሚያጋጥመን አናቅም። የዚች አርቲስትም ከሰዓታት በኋላ ማረፏ ተሰማ። አርቲስቷ እጅግ በሰዎች ዘንድ ተቀባይነት ያላት አንጋፋ አርቲስት ነች። የሀገር ፍቅር ቲያትርም ለረጅም ጊዜ ሰርታለች። እንዲሁም በርከት ያሉ ተከታታይና ፊልሞችን ለአድናቂዎቿ አድርሳለች። አርቲስቷ ሲበዛ እጅግ ተጫዋችና ሳቂታም ነበረች። እሷ ባለችበት ሳቅና ጨዋታ የማይጠፋም እንደሆነ ወዳጅ ዘመዶቿ ይናገራሉ። አርቲስቷ እጅግ ለሰዎች አዛኝና ረጅም እንደነበረች ይነገራል። በዚህ ዙሪያ ስለ አርቲስቷ ሰፋ ያሉ ነገሮችን በሚቀጥለው ቪዲዮ ይዘን እንመጣለን። ከዚህ ከአርቲስቷ ሕይወት የምንረዳው ማናችንም ቢሆን በበጎነት ተጉዘን መልካምነትን እየዘራን የሕይወታችንን መስመር ማቃናት እንዳለብን ነው። ውድ የዩኒየን ቲምስ ተመልካቾቻችን ሁሌም ወቅታዊና የተለያዩ ሐሳቦችን እንዲደርሷችሁ ይህንን የዩቲዩብ ቻናል ሰብስክራይብ እንድታረጉ ስንል እንጋብዛለን። ፈጣሪ ነፍሷን በአጸደ ገነት እያኖርልን እያልን ለወዳጅ ለዘመዶቿ ሁሉ መጽናናትን እንመኛለን።